ለምን እንደ እሱ እኮ ነበር ይሄን ነገር መናገር የነበረበት እኮ እሱ አይደለም ሆቴል ይዟት መቼም መንገድ ላይ አያደርጋትም። እኔም እንደዛ ነው ከቶ ነበር ከአንቺ ጋር ተጣልቼ ደግሞ ምን ይላል ሀይሚ የምን ይላታል ከአንቺ ጋር እኔ ብዙ ልጨቃጨቅ አልፈልግም ልጣላ ሰላም አልፈልግ ነው የሄድሽ ጊዜ መጣት አለ እና አንቺ ከእሷ ጋር መጣላት ካልፈለገ እንደዚህ አይነት ስራ ለምን ይሰራል? ለምን እንጂ ከልጅቷ ይገናኛል። እኔ ስሜ ዩቱብ ላይ ተለቆብኛል እና ድምፄ ማለት ነው እሱ መጀመሪያ ማለት ነው እንደምንም እንደማያውቅ ነው እንጂ ሁሌ እየሄደ ከልጅቷ ጋር ይተኛል። በቃ አለ። ይሄ ነው የሚፈልገው። አሁን እኔ ጉራና ምናኔ ኖርማል ሰው ነው የሚመስለው። ሴት ልጅ አልጋ ቤትም ሀይሚን ፕራንክ ያረጋት ለምን እንደሆነ ታውቃላችሁ? ልጅቷ እንዲታምን ነው። ነገራት ነው ብራንክ አድርጎ ማለት ታንቃችሁ ማለት ነው። 3 ወር ድረስ መዳን ቅመሞች እናንተን ሸውዶ ያለ ወራዳ ልጅ ፎሎውን አንስታችሁ ሀይሚን አበረቱ እንጂ ቡራ ብዳችሁ ቪዲዮ አትስሩ። ፊት ለሀይሚ እያላችሁ ቪዲዮ ስሩ። ለምን ሴት ልጅ እንደምትጎዳ ማትፈልጉ ሰዎች 29 ሰዎች አላችሁ። ለሴት ልጅ ጎን ላይ ቆሙ። ልጅቷ እኮ አይን በርበሬ ሆኖ ስራ ነው አትበሉ። ገንዘብ ሰርቶ የማገኝ ነው። አሁን ድሮ መኪናም ነበረ መኪና ሰርቶ አይደለ ገንዘብ ለምን የሴት ልጅ አይምሮ ላይ ይረማመዳል? ወንድ ልጅ ለማን ነው ወንድ ልጅ እንደዚህ ሴት ልጅን እንደሚጎዳ መፍትሄ ሰጠው? ሴት ልጅ ሆናችሁ ቡራ ቀብራራ የምትሉ ውሻዎች ማለት ነው። የልክስኪሶች የሴት ልጅ አይምሮ እየሌለባችሁ ጉዳቂዎቻችሁ። እሷ ናት የታመመች 2 ዓመት እኮ ከን እያቀፋት እየሳማት እሷ ህይወት እኮ ነው አበላሻት። የውሸት ተስፋ እየሰጣት እሷን ወርቅና ልብስ ነው እንደ ፍቅር ባለፈው ቡታጀራ ስትሄድ ልብስ ገዝቶ ምናምን ብሎ ሰጥቶ ምን ብሎ ይሄ ስራ ቢሆን ራሱ ማለት ነው። ደምን ባ እያለቀሰች ነው እቺ ልጅ። እኔ ከሷ ጋር ስራ አይደለም። አንቺ ምን ሆነሽ ነው? ወደ ስራ አይደለም፣ ስራ አይደለም። አሞኛል ይሄ የሚመስል ይሄ ቅቤ የሚመስል ሀፍ ይዞ መጥተው እኔ እንደዚህ ነው እንዲያረገችን አላቅም። ሴት ስም አጥፍቷል። ስራ አይደለም፣ ስራ ነው አትበሉት። ስራ አይደለም። ወንድምዮ ዛሬ በቃ አፈረጠ እኮ በቃ ለቤቴ ራሱ እኮ እየተናገረ እኮ ነው። በቃ የእውነት ነገር እኮ ነው። ምን ጀምር ማለት ነው ቤኪ ማለት ነው። እንደዚህ አይናገርም በውሸት ምንም። እሱ ስለሚያውቅ ነው። እሺ እኮ ቤቴ ውስጥ እነግራችኋለሁ ስለሚያውቅ እሱ እንደዛ የሚከራከረው ትናንትና እሱ ኢንተርቪው የሰጣ ምን ያለ ልጅ የሚባል ነገር እኮ ትልቅ ነገር ነው አለ። ውዴ ያ ቃል ቤቲ አመነኛ ቀን ከቤቲ ጋር እንትን አላቸው። እሺ ስሙኝማ ልጅ የሚባል ነገር ትልቅ ነገር ነው ልጅ አለ። ከዛ ደግሞ ግን እኔ እሷ ሴት ናት ብዬ እርጉዝ ናት ብዬ መቼም አልገባበትም አለ። በፍጹም አለ። የእሷን ህይወት አበላሽቶ የሀይሚን ህይወት አበላሽቶ ወደ ሌላ ሊሄድ ነው። አስባችሁታል? ግን ወንድ ልጅ እኮ እንደዚህ ናቸው ወላሂ። ገባሽ? 2 ሴት አሁን ይሄ ነው እኮ ቡራ እንደዚህ አይደለም ቀብራራ ነው ምናምን እኔ እንደዛ ነው የተረዳሁት። ስሙኝማ አሁን ከዚች ልጅ ለምን ልጅ አይኖረውም? ግን አብሯት አይቀጥልም። አሁን የሱሴ ጋር ሄዳል፣ ወልንዳ ጋር ሄዳል። አሁን ወልንዳና ሶስን ታያቸው እነሱ ዘልዛና እንዴ ከሁሉም ወንድ ነው እኮ የሚሆኑት እነሱ። ግን እንደዛ ያለ ልጅ ማለት ነው አብሯት አይቀጥልም። የልጁ ተገቢ የሚያስፈልገው ነገር ያደርጋል እንጂ ለልጁ ግን አብሯት አይሆንም። ከልጅቷ ጋር ሊንገርሽና ይሄ ነገር እንደሚወጣ አልፈለገም መሰለ። ቡታጀራ ለሀይሚ ደብቆ ሄደ። ይሄ ነገር ደብቆ አነጋግሮ እንደማታወራ ለሀይሚ ሽማግሌ ልሊክ ነው ሄደ መሰለ። እንደሱ አይደለም ውዴ። ፍሬ ያለው ነገር ያለ ማለት ነው። ይኸው ልጅ እኮ ነው አንቺ ስትናፍቅኝ እስቲ ቪዲዮን ሄዳችሁ እዩ። አንቺ ስትናፍቅኝ ቪዲዮን አያለሁ። ልንለያዩ ነው። አው ለ3 ቀን አለ እኮ ብዙም አይደለም፣ ለ3 ቀን ነው። እኔና እሱ ስንለያይ የሞት ያህል ነው የሚሰማኝ አለ እና መጨረሻው መስዋዕት የሚያስፈልገኝ መጨረሻው ማለት መጀመሪያ መስዋዕትነት የሚያስፈልግ መጨረሻው የሚያምር አላት።
ለሶስት ቀን ነው እና እሺ እኛ ተረዳ ነው በቃ እሺ ይሄ ነገር ለጥሩ ነገር ነው ይሆናል። ለሶስት ቀን ከተለያዩ ችግር የለም አንድና ከሄደ በኋላ ግን የመጀመሪያው ዕለት ነው ማታ ላይቭ ላይ ካያችሁ ደብሮት ነበር፣ ጭንቅ ብሎት ነበረ ምናምን። ሌላ ጊዜ የሚጮኸውን ልጅ ነው ላይቭ ላይ እዛን ቀን ቡታጀራ እንደገቡ የገቡ ቀን ላይቭ ላይ እንዴት እንደሆነ አይታችሁ። የራሱ ህይወት አሳምሯል። ልጅ ሊወልድ ነው እንደሚለየው ማውቋል። ልጅቷ ለምን ሀይሚ ደንግጣ ስለነበረች ነው እውነትን ያልነገረ እንጂ እሱ እውነቱን ልነግር ነበረ ይህን ሁሉ አዘጋጀው። ግን እሷ በጣም ስለደነገጠችው 3 ቀን ነው ብሎ ይዘን እንሂድ ብለው ሄደች። እቺ መሆኗ ማለት ነው። ግን ሄደ ሰላም ጥቁር ማለት ጠዋት ላይ ሄደ ቁርስ ከልጅቷ ጋር ተገናኘ። እሱ ራሱ ነው መሰለኝ ደውሎ የተገናኙት። ቪዲዮ እንዲቀርጽ ያደረገው እሱ ነው። እሺ አስረግጬ ነው የምነግራችሁ። የቀረጸውን ቤኪ ነው። እሺ ለምን አልነግራችሁ? ቤኪ ያውቃል አንዱ ነገር። ከዛ ላከችላት ለእሷ አንቺን አይወድሽም ይህን የሚወደኝ አለቻት። ለምን ሆን ብሎ ነው ሊለይ ያደረገው ነገር ነው። ለምን ፈራ? ሚዲያ ነው የፈራት እንጂ ሀይሚ የፈራት ነገር ምንም የለም። ሚዲያ ሰው ምን ይላል ብሎ ነው የፈራ እንጂ ማለየት ተዘጋጅቶ ነግሮ ነው ሄደ። ግን ሚዲያ ሰው በጣም ስለተንቀጣቀጠ ፈርቷል። ቤተሰብ ራሱ ወንድሞቹ ራሱ ሁሉም ፈርቶ ነው እንጂ ለሀይሚዬ ጭንቀት ኖሩ አይደለም። አይደለም ደግሞ እንደ ማስመሰል ትላንትና ተንበርክኮ እኔ እኮ አንቺን ማጣት አልፈልግም ከኔ ጋር ሁኚ፣ እኔ እኮ ከአንቺ ጋር ነኝ፣ ሁሌም ሁሉ ነገር አብረን እናስተካክል ይላታል። እያስመሰለ ነው። ሲጀመር ሲሚ ኑሮን ቢያፈቅርላት ኑሮ 2 ዓመት አሁን 1 ዓመት ነው አዲስ አበባ የመጡት። 1 ዓመት አልፏል። አዲስ አበባ እንደሄደ ነበር አብሮ እየኖሩ ነበረ። ሽማግሌ መላክ የሚፈልገው እቺ ማን ነው? አልዓዛር አይተሻል? ስንት ቀን ቆይቶ ነው ሽማግሌ ላክቶ የእነሱን ተይ ማሬ ተይማ። የእነሱ እነዚህ ገና ልጅ ናቸው እኮ እናውራ እንደተባለ ልጅ ናቸው። ቡርኬ ልጅ እኮ 23 ዓመት አይደል እንደ እሷ ማ ሀይ 19 ገና 20 አልገባችም። ስሙ እና እሷ 19 ዓመት እሱ 22 ነው ተብሎ በአንድ ቀን ልደታ አልተከበርም እንዴ? አመት አልሆነ እና የእሱ 19 የእሱ 22 ነው። ገና ናታም የኔ ቆንጆ ገና ናት። እኔ ህፃን እያለች ነበር መከታተላት የነበረው ከነ ኤፍሬም ጋራ በፊት እሺ አሁን ነው ያደገች። እና 19 ከሆነ እሷ ልጅ ናት ማለት እሷ ልጅ ናት። እሺ እና ተናገሪ፣ ችግር የለም። ሰላም እንዴት ነሽ? ሰላም ደህና ናችሁ? ደህና እኔ ትናንትና ማለት ነው እኔ በገስት ገብቼ አላውቅም፣ መግባትን አልወድም። ግን ቲጂ እና ዊዘር ትናንትና ምንም ነገር አልተናገሩም። አስተያየት ነው እየሰጡ የነበረው። በጣም ነው የተናገሩት። እኔ ቁጭ ብዬ እያዳመጥኳቸው ነበረ ታች ላይ። በጣም ነው የተመቹኝ። በጣም እና ሁኔ ማለት ቲጂ ማለት ነው ገጧት ነው። ለምን ምንም አላለችም እሷ ማሬ ምንም እንደዚህ የቤተክርስቲያን ምናምን ነገር አላወራችም። እሷ ያለችው እኔ ነበርኩ እስከ መጨረሻው ነበር እያዳመጥኳቸው ነበር እስከ መጨረሻ ማርያም። እኔ እስከ መጨረሻው ሀዛው ነበርኩኝ። እኔ የተሰማኝ ያላለችውን ነገር ብላለች ብሎ ማርያምን እየረገጧት ነው። ለምን ጊፍት ብርቅ ነው እንዴ? ቤተክርስቲያን ብር ስትሰጪ ማን ጠይቆሻል? ራስሽ እያሽቃበች ሰጠሽ እንዲ ያው እየረገጧት ነው። ምን አረግ ማርያም ሰለመወዳቸው አስተያየት መስጠው። እኛ እኮ ብሩኬን እንዳንረግጥ ብሎ ነው እንጂ እኮ እነሱ ሀይሚን ራሱ መርገጥ ይፈልጋሉ እኮ እነዚያ ሰዎች። እኔ አውቃቸዋለሁ። ታያቸው አይደለም አንድ ሰው ካፍ የወጣውን የተናገረውን ነገር ቢናገሩ ችግር የለም። ምንም ነገር አሁንና ማለት ነው የዩዘር የኔ እናት ስሚልኝ እና አሁን ለማንም ጭቅጭቅ የለም። ለሀይሚን የምትወዱ ከሆነ ለሀይሚ ፊት ይጠይቋት። አሁን ቪዲዮ ላይ እንዳትቀረቡ። እውነት ከሆነ ይሄ ልጅ የእሱ ከሆነ ትረጋጋ። ማንም እንዳይጠቀማት። እስካሁን የተጠቀሙት ይበቃል። እነሱ ሙድ እያያዙባት ነው። በሀይሚ ሙድ እኮ በጣም ነው የያዙት እኮ ሴት ነው የተጫወቱ። ይሄ ልጅ አይደለም አንድ ሰው እውነት ብሎ አደረጋል። ትግራይ ቤት ህይወቱ ከሆነ እጅነች ሀይሚዬ እንደ ድራማ ነው የተጫወተባት ሀይሚዬ ላይ ማለት ነው። 2 ዓመት ሙሉ አስባሽታል። ህዝቡን ጨምር አስተያየት የመስጠት መብት አላቸው። ዘርም ሆነ ቲጂም ሆነ እኛም ሆነ አስተያየት መስጠት መብት አለን። ያንን እያመጡና ገጥሮ አይደለም አሁን ስለ እነዚህ ጋርና ስለ አዲ
ጂጂ አታውሩ አሁን በሉ። ስለ ሀኒ በቃ ጠንካራ ሁኚ የኔ ቆንጆ፣ በርቺ፣ ጠንክሪ በሏት። በቃ እውነት ይሄ ስራ ካልሆነ ማለት ነው። እሱ እንደውም አሁን ዩቶፕ ላይ 10 ፎሎ ብኖር እኔ ደስተኛ ነኝ። 10 አይደለም 5 ነበረ መሆን አለበት። እውነት 2 ሴት ልጅ እንደዚህ ተጫውቶ ከሆነ አሁን ለምንድን ነው ቀለበት አሰራት? ልቧን ሊሰብር ፈልጎ ነው እንደ እነማ ስራ ዝም አይልም ነበረ። ባለፈው ደግሞ ሰላም ስሚ እንዲህ አለች እኮ ልጅ ሁሌም ደግሞ ሁሌም ከእሷ ጋር ስትጣላ እኔ አይደለም የሚነካው ማተ የሚንታንቀሳቀስከኝ አንተ ነካለች እኮ። አዎ ብላለች እኮ እሱማ ሰምቻለሁ። አንተ እውነትን ንገር፣ ሁለቱም ነው የምትፈልገው ወይ ብላለች። አንተ እውነትን አውጣ፣ እውነትን አውጣ። ሁለቱም ነው የምትፈልገው ወይስ እንዴት ነው የምትፈልገው? የአንተ ምርጫ እንዴት? እኔ ሀይሚዬ ነው የምፈልገው። እንዴት አረግ? አሁን እኔ ትናንት ባለፈው እኮ ደንግጦማ እንትናን አስገቢያት እስቲ ሩቴ፣ ቤዛ የሚለውን አስገቢያት። እንዴት ናችሁ? ሰላም ነሽ? አስምዬ የኔ ፍቅር ሼር አሁንም ጀምራችሁ ማለት ነው። ፎሎ አንሱ፣ እሱ ላይ ገብታችሁ ፎሎ አንሱ። አሁን ስራም ከሆነ ያቁም። ሀይሚን ባይ ይበቃል ብላችሁ ፎሎ አንሱ። ፎሎ ማለት ነው። እግዚአብሔር መዳን ቅመም ልጆች ብዙ ሲታመሙታል። አሁን እዚህ ማይበሉት አሉ ምግብ ሁሌ የሚያለቅሱ ከሱ አኩል። ስለዚህ እሱስ ስራም ከሆነ ያቁም። ፎሎ አንሱ። መዳን ቅመሞች እንዳይጫወቱባት ልጅቷ ላይ ይበቃል። ማሜ ዛሬ የሚሆነ እንድንመጣ ማለት ነው። እኛ እዚያ በጭጓራችን ቤዛን አስገቢያት አንቺ ሩቴ። አሁን ይበቃል። ፎሎ አንሱ። አሁን ስራም ከሆነ እሷት አንድ ቁጥር እየጻፈችልሽ እኮ ፎሎ አንሱ። ገብታለች ቤዛ ገዝታፍልኝ ፎሎ እና ሁላ ወደስ ካሉትን 0 እንደግባፋል። ወይኔ ተቃጠሉ። እኔ በእናንተ ሚገላ ተቃጠሉ። አሁን እውነት ነው። አንድ ልጅቷ አሁን የመጣችው የተደችው እውነት ነው። ወንድሟ ብሏል አንገት አስተፈሽ ነው። እውነት ከሆነ እኔ ማለት ነው ጌታን የመጀመሪያ ታች ቪዲዮ ሄጄ እያየው ነበረ። ሁሉንም ቪዲዮ እዩ። ብሩኬ ሀይሚን አልገባትም እንጂ ያልነገረበት ቦታ የለም። ሁሉንም ቦታ ላይ ነግረዋል። እሷ ናት ያልገባ ህጻናት አይደል እንደ እሱ ጋር የሚገዛ ነገርና የሚያጭበርብራት የሚያጫውትባት ነገር አታለላት እንጂ እሱ ሁሌ እየነገር አይደል እንደ እሷ እንደምታመን አልጋ ሀይሚ የቤቷ ሴትዮ እየጠራሽ ስምሽ ቀይረሽ ነው። ኧረ አልቀየርኩም። ኤች ብያለሁ እኮ ኤች ቢልሽ እንትን በይ እና ሊውጣና ላስገቢ። በዚህ ስልክ ቻርጅ ዘግቶኝ፣ ስለዚህ ታስገቢ። ምን ላድርግሽ? ሊገባ በዚህኛው ስልክ ይሄ ቻርጅ ዘግቷል። ሊወጣ ነው በዚህ ትገቢያለሽ። ሂጂ ውዴ፣ ሂጂ ቀይረሽ ነኝ ትገባለሽ። ሀይሚ ደጋፊ ከሆነሽ እዚህ ቤት ለሀይሚ ደጋፊ ክፍት ነው። ግቡ። ክፍት ነው። እውነት ለሚያወራ ክፍት ነው። እዛ ቀብራራ ነው ምናምን ለሻር ሙጣድ የሚደግፉት ወረድ በሉ። ምንም መታመጡ ምንም መታደርጎኝ አይደለም። እኔ ስሚልኝ፣ ሁላችሁ መዳን ቅመም ሀይሚን የምትወዱት አሁን ስራሚሆን ሀይሚ ኢምባ ስለሚታረቅ ፎሎ አንሱ። አሁን ጀምራችሁ ፎሎ አንሱ። አንስታችሁ እሱን አሳዩ። እስኪ ሰርቶ እንደሚበላ ሰው ብሎ አይደል ፎሎ ሲያነሳ እንዴት ቢፍ እንደሚወጣ እናንተ የሸርሙጣ የሚያግዙት ተፈጠሩ እያለ ነው እኮ። ምንድን ነው ስራ ቢሆንም በጣም የሚደብር ስራ ነው እንዴ። ሴት ልጅ ደፈረችኝ ማለት እኮ ነው። በስመ አብ። እኔ ልንገርሽ፣ ሴት ልጅ ከደፈረች እንዴት ነው ልጅ የሚፈጠረው? ምን ማለት ነው? ሴት ልጅ ስትደፍር እንዴት ነው የወንድ ፈሳሽ? ሰላምዬ አንድ ነገር ልንገርሽ እና ማለት ነው መድኃኒት ካጠጣችሁ ማለት ነው የሆነ የሚያጀዝም ነገር ከሰጠችው የወንድ ቀፎ እዚህ ሰላም ያቺ ሰላም ነው ወይ ሌላ ናት? ሌላ ሰላም ናት። ያቺ ሰላም ባሽን አውቆ እኮ ነው እነሱ በግሩፕ እኮ ነው። አንቺ እኔ ማታ ሰምቻቸዋለሁ። ስራችን ተይ፣ በውስጥ እነግርሻለሁ። እግዚአብሔር ንገሪኝ። እኔ እንደው ምንናገረ ነገር የለም። በዚህ በሀይሚ ጉዳይ ድርድር የለንም። ሰላማት እዚህ ተናግረን ማለት ነው። ልጅቷ እንደ ሲዘቀዘቅ አልፈልግም። ስርዓት ኖራቸው እዚህ ጋር መጥፎ ነገር አታውሉ። ሀይሚ ደግሞ ሲዘቀዘቅ እኔ ማየት አልፈልግም።
ማን ይፈልጋታል ብለሽ ነው? ማን ይፈልጋታል? ሀይሚ እኮ ሲታረስ ራሱ እኔ ያመኛል በጌታ። እሺ፣ ስለዚህ መጥፎ ነገር እዚህ ጋር ወጣችሁ እሷን አታሳድሩ በእናትሽ። አሁን እኔ ማለት ነው እሷን ማለት ለምን ለእሷ ፊት የሚጠይቀው ሰው መዳን ቅመም ያኔ ሀይሚ ቡራ የሚለው ሰው ሁሉ ለምን ዝግ ታረ? አፉን ለምን ተዘጋ? ለምን እሱ ስለሆነ ነው። ስሚ ማሪ፣ አሁን እሷ የእሷ ብትሆን ማለት ነው ስንት ነገር እንደውም ጨርሶላት የምትሆን ተበልቷ ማለት ነው። በቃ ጉርጋት ነው የተከተችው። የእሷ ስራ ቢሆን ማለት ነው ቤታን ሁሉ ሰው እስካሁን ቤተሰብ ሳይቀራ ነው የሚሄዱት። ቤተሰብ ሳይቀራ ነው አሁን ማለት ነው። ያ ወንድሟ አሁን ሽማግሌ ሄጄ ሄዳለሁ ብሎ አረጋግጦ ይሆናል አዝናሉ አላ። ስለዚህ ሀይሚ ህይወት ይውጣ በቃ። ከእሷ ጋር እያረገዛ ሴት ጋር ይቀመጥ። ከአሁን በኋላ እንደዚህ እያለቀሰች ሚዲያ ላይ እንዳትመጣ ማየት አልፈልግም። እሷ እንባ አስሚዬ የሱ ወንድም እኮ ቪዲዮ ለቀቀ። አየሽ እንዴ? መቼ? ዛሬ 3 ሰዓት ላይ ነው የለቀቀው። አሁን መቼ 3 ሰዓት ቪዲዮ ትልቅዬው ወንድምዬው ማለት ነው ቪዲዮ ለቀቀ። ሀብቴ አዎ ከዛ አንገቴን እንዳታስደፋኝ ምናምን በቃ አልምዬ እኔን ይክፋኝ በቃ ተከፍተሻል፣ ቀለበቱን አድርጊና እስከ 3 ወር ጠብቂ ለቆር ዲኤንኤስ ለምን ታድርጋለች? ዲኤንኤ ግን ሀይሚ የታደሳ ልጅ የማንም ድቃላ ጠብቃ ትቆማለች እንደ እሱ ለምን ቀለበቷን ለእሷ ማድረግ ነው የሚገባ? እሷ ራሱ ነገረች፣ ለእኔ አይገባኝም የልጅ እናት ነው የሚገባ ብለን ነው የመለሰችው። እውነት አይደለም ልንገራችሁ። እሱ ከዛ ስተህኒ ከተመረመረም የእሱ ልጅ እሱ አምነው አይደለም ያኔ ልጅ ማለት ታለ ልጅቷ 10 ወልድ ጋር ናት። እሱ አምነው አይደለም ከዛ የእሱ ልጅ ሲሆን ነገ ምንድን ነው የሚሆነው? ለምን ስምልኝ የኔ እናት እሱ ማለት ነው ፎሎ እኔ 400 ሺህ ይገባል በዚህ ስራ 400 ሺህ ገብቶ ሀይሚዬ ይጥላታል፣ ለልጅ እናት ጋር ይኖራታል። እንደዚህ ነው አሰባ። አሁን መዳን ቅመሞች ሀይሚን የምትወዱ ሰዎች ሁላችሁ ሄዳችሁ ፎሎ አንሱ። ሲራም ከሆነ ያቁም፣ እውነት ከሆነም እርጉዝ ሴት ጋር ሂድ ፎሎ አንሱ። እኔ ልንገርሽ ነው ማለት ነው። ይሄ ማለት ነው የሁለቱን ፎቶ ያስቀምጡ ሁላ የማነው የሀይሚዬ ደጋፊ ብቻ ነው። ያሳግጭ ነው